የመሩን ጎበዚቱ ሀዊ ተከታትላ ከተደበቁበት ቦታ ደርሳባቸው ነበር። ግን ደግሞ በመቸኮሏ ምክንያት ለናሆም ደውላ ባለመናገሯ እሷ ደግሞ ራሷን ችግር ውስጥ አስገባች። ምክንያቱም ለናሆም ደውላ መናገር ነበረባት። ምክንያቱም እየተከታተልኩት ነው የመሩን መድኃኒት ሊያነሳውን ልጅ የመጣውን ልጅ እየተከታተልኩት ነው እና ቤቱንም አግኝቼዋለሁ ቶሎ ብለህ ከጓደኞች ጋር ናቶ ለማለት ነበረባት። አሁንም ሀዊ አብራ ታግታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንደምን አላችሁ? ያለው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሁሉ ሰላም ሁሉ አማን። እንግዲህ በዛሬው ዕለት ጽናትም ስልክ ስታወራ ከቤኪ ጋር አሁንም እንደዛው ኪራ ከሚጠላው ልጅ ጋር እያወራች ተደርሶባታል። ምን ይፈጠራል ወደሚለው አብረን የምንመለከታቸው ይሆናል። ሶሲ እንግዲህ እንደምትመለከተው ሀሳቧንና አላማዋን ልታሳካ ይመስለኛል ማለት ነው። ምክንያቱም ከጽናት ጋር እየተከታተለቻት ነበረ። ከዚህ በፊትም ብዙ ጊዜ ስልክ ከሱ ጋር ስታወራ ደርሳባን ነበር። አሁንም በድጋሚ ስልክ እያወራች ደረሰችባት። ነገር ሁሉ ሊበላሽ ነው ወደሚለው ስንመለከት እንደምትመለከቷት ጽናትም በጣም ሽንጧን ገትራ እየተከራከረች ትገኛለች። ነገር ግን ኪራ ይህን ነገር ከነገረችው ምናልባትም ስልኳ ተይዟን እያለው ስለነበረ ሊያምን ስለሚችል የሚደርስባትን ችግር አላወቀችም። ውድና የተከበራችሁ ተመልካቾች እንግዲህ ዛሬ ረመዳን 18ኛ ሌሊት ነው ያለ ነው። አላህ ሱብሓነሁ ወተዓላ ረመዳናችንን ተቀባይ ጾማችንን ተቀባይ ካደረገላቸው ባሪያዎች እንዳደርገን ሁላችሁም በቻላችሁት አቅም ዱዓና ኢስቲግፋር እያደረጋችሁ ያለችንን ጊዜ ከጀሃነም ነፃ ካላቸው ባሪያዎች እንዳደርገን እያላችሁ ሁላችሁም ጸሎትም ዱዓ አድርጉ። ውድ የተከበራችሁ ቤተሰቦቼ ለቻናሌ አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ የቤቴ አጋር እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። ውድ ቤተሰቦቼ እንግዲህ ያው እየጠፋሁ ነው። የስራ ሁኔታና ያለመመቻቸት ሁኔታ ነው። አሁንም ስጋ ምናምን ጥጄ ወደ ሌላ ክፍል ተደብቄ ነው ቪዲዮ የምሰራ ያለሁት። ኢንሻአላህ ትረዱኛላችሁ ብዬ አምናለሁ። እንግዲህ ረመዳን አለቀ። ቢያንስ 12 ቀናቶች ናቸው ያሉት። እነዚህን 12 ቀናቶች በአግባብና በስነ ስርዓት ተጠቅመን እንድናሳልፋቸው ስል በትህትና በአክብሮት የምጠይቃችሁ ይሆናል። ውድና የተከበራችሁ ሰደቃ እጃችንን በረመዳን ቀን ዘርጋ ማድረግ አለበት። ምክንያቱም ሰደቃ ሁሉን ነገር ከሁሉ ነገር ተጠብቀናለች። እጃችንን በመዘርጋት እንደዚሁ ካለችን በመቀነስ ለኸይር ስራዎች መሽቀዳደም አለብን ማለት ነው። ውድና የተከበራችሁ ተመልካቾቻችን ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በሙሉ አክብሮት ጠይቃችኋለሁ። ነባሩ ቤተሰቦቼ ደግሞ ላይክ ሼር እያደረጋችሁ ላይክ አድርጉልኝ። ላይክ ግን በጣም ይጠቅማል። ቤተሰብ ለምን ነው የሚጠቅመው? ለሼር ይጠቅምልኛል ማለት ነው። ለሁሉም ለእይታ ለዩቲዩብ ስትሉ እባካችሁን ሁላችሁም ላይክ እያደረጋችሁልኝ ማለት ነው። ላይክ ስታደርጉ ራሱ ዩቲዩብ ይሸርተዋል ማለት ነው እና ሁላችሁም ላይክ አድርጉልኝ። የሰው ደስታ፣ የሰው ማደግ፣ የሰው መለወጥ የሚያስደስታችሁ በዚህ ረመዳን ቪዲዮ ለመስራት እንኳን ሀሳብ አልነበረኝም። ነገር ግን ደግሞ ሞኔታይዜሽኑን እንዲያነሳብኝ ስለፈራሁኝ አንዳንድ ጊዜ መስራት ስላለብኝ ነው። እንግዲህ ብዙ የምትወዱኝ ልጆች ስላላችሁ ለእናንተም በጣም ይቅርታ፣ አንዳንድ ደግሞ የምጠሉኝም ልጆች ስላላችሁ እናንተንም ይቅርታ እያልኩኝ አብሬያችሁ የምቆይ ይሆናል። በዚህ ቪዲዮ ብዙ ሼር እና ላይኮችን እፈልጋለሁ። የምወዳችሁ የማከብራችሁ ውድ የሀገሬ ልጆች ከሁሉ ነገር ከመጥፎ ነገር ሁሉ ከመጥፎ ጓደኛ ሁሉ አላህ ይሰውራችሁ። ሀያታችሁን ሁሉ አላህ ያሳምርላችሁ። ጾማችንን አላህ ተቀበል ሲያመና ወሰላተና ወቅያመና አላህ ስብሓነሁ ወተዓላ ይለሰብልና ሲያመና دعتنا وقيامنا إن شاء الله. اللهم يا مقلب القلوب ثبت قلوبنا على دينك. الله سبحانه وتعالى ልባችንን በሱ ዲን ያቀውይልን ማለት ነው።
በአሁኑ ሰዓት ብዙ ነገሮች አሉ። ለእናንተ ይህን ነው አላችሁም፣ ግን ደግሞ አላህ ሱብሓነሁ ወተዓላ ጠንካራዎች እንዳደርገን ሲል በአክብሮት በትህትና አብሬያችሁ መቆይ ይሆናል። እንግዲህ የኔ ደስታ የሚያስደስታችሁ ሁላችሁም ከጎን ሆናችሁ እስከ ዛሬም በርቺ ጋላችሁ ለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። አሁንም ደግሞ ከጎን ሆናችሁ እንድታበረታቱኝ ስል በሙሉ አክብሮት የምጠይቃችሁ ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰብስክራይብ አድርጉኝ ፕሊዝ። እንግዲህ መውደድ እንደዚህ ያደርጋል። ጆከር እንደምትመለከቱት ካለበት ነገር ተቀይሮ ሊስጅሮ ስራ እየሰራ ህይወቴን ቀጥ አረጋለሁ ብሎ ጀምሯል ማለት ነው። ምክንያቱም ከትንሽ ካልተጀመረ ትልቅ መሆን ስለማይደረስ አንዳንድ ሰዎች ልባቸው በጣም ትልቅ የሚያስብና ልባቸው በጣም የተንጠራራ ነው። አያችሁ፣ ትንሽ ስራ ስትሰሩ ማለት ነው እያደር ታድጋላችሁ አይደለ? ግን ፊቅ ብላችሁ ከትልቅ ከጀመራችሁ መውደቂያችሁ አያምርም ማለት ነው። እና እንደዚህ አይነት ስራ አሰሩም እንዴ ሲባሉ እኛ እንሰራም፣ እንደዚህ አይነት ስራ መስራት አንችልም፣ እንደዚህ አይነት ነገር ማድረግ አንችልም የሚሉ አይሚሯቸው ትክክል የማያስቡ ህይወታቸውን የሚያመሰቃቅሉ አንዳንድ ትንሽ ሰዎች አሉ። ይህ ማለት የጆከር መልእክት በጣም ትልቅ መልእክት አለው። ምክንያቱም ለምን መሰላችሁ? እሱ ዛሬ ላይ ሊስትሮን አላፍርበትም ብሎ ጫማ መፈግፈግ ሊጀምር ነው። ከጫማ መፈግፈግ ደግሞ ሌላ ስራዎችን ይሰራል። ከሌላ ስራዎች ደግሞ እያለ ወደ ትልቅ ነገር ይሸጋግራል ማለት ነው። አያችሁ፣ ለምሳሌ ከመዲያን ቤት ሆነን እኛ መጣን እየሰራን ቤተሰቦቻችንን እየረዳን ኖርን። ከእነሱ መርዳት አልፈን ደግሞ ቦታ ገዛን። ከቦታ መግዛት አልፈን ደግሞ ቤቶችን መገንባት ጀመርን። ከዛ እህቶቻችንን ወንድሞቻችንን እንዲያድጉ ለማድረግ የቻልነውን ነገሮች እያደረግን እንገኛለን። አያችሁ፣ ምንጊዜም ከሰው ቤት ባንወጣም ግን ህይወት ይቀጥላል። የቤተሰቦቻችንን ህይወት እያስተካከልን ነው። እንደገና ደግሞ የራሳችንንም ህይወት እያስተካከልን ነው ማለት ነው። አያችሁ፣ እና ስራን አትናቁ። ስራን የሚንቁ ሰዎች ትናንሽ ሰዎች ናቸው። ይህን ስራ ትልቅ ስራ ነው የምሰራው፣ ይህን ማድረግ አልሰራም የሚሉ ሰዎች በጣም ስለማውቃቸው ነው። እነኚህ ማለት ነው ሁል ጊዜ የማይሳካላቸው ልባቸው የሞተና እነሱ ሞተው እናንተንም ሊያሟሙቷችሁ የሚነሱ ሰዎች አስተሳሰብ ነው ማለት ነው። እና አንድ ሰው ከትንሽ ነው ወደ ላይ እያደገ የሚሄደው ማለት ነው። ባንዴ ፊቅ ብሎ ፎቅ ላይ መሰቀል አይቻልም ማለት ነው። ከነገ ከዛሬ ካልሆነ በስተቀር ማለት ነው። እና ጎበዝ ልጅ ጆከር ያመጣው መልእክት በጣም ትልቅ መልእክት ነው ማለት ነው። ውድ ተመልካቾች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ድረስ በሰላምና በፍቅር በአንድነትና በመተማመን በደህንነት እንገናኝላችኋለሁ። ያው እንደነገርኳችሁ ትንሽ ቢዚ ነኝ። እራት ወይም ስሁር እየሰራሁ እገኛለሁ። አሁንም ወደዛው ልሄድ ነው። ውድ ቤተሰቦቼ አታሳፍሩኝም። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ። በቀጣይ ቪዲዮዎች እስከምንገናኝ ደና ሰንብቱልኝ እያልኩ የምሰነባበታችሁ ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም ለዚህ ቤትና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን ስል በአክብሮት ጠይቃለሁ። እንግዲህ ሁላችሁም ለርችን 12 ቀናቶች በትህትና በጥሞናና በዚክርና በዱዓ እንድታሳልፉ ስል በትህትና በአክብሮት አሁንም እነግራችኋለሁ። አንዳንድ ያላለላቸው ሰዎች ግን ይችን ቀን አይጠቀሟትም። ረመዳንንም በአግባቡ አይጠቀሙም። እንደገና ደግሞ ጊዜያቸውን በከንቱ የሚያሳልፉም ብዙ ሰዎችም አሉ። ግን ደግሞ ይህንን የተባረከ ወርና ይህንን የተቀደሰ የረመዳን ታላቅ ወር ከወራቶች ሁሉ በላጭ የሆነችውን ወር በትልቅ ነገር
በዱዓ በእስትግፋርና በቁርአን በዚክር እንድናሳልፍ ስል የማሳስባችሁ ይሆናል። ውድና የተከበራችሁ የቻናሌ ተከታታዮች በቀጣይ ቪዲዮአችን እስከምንገናኝ በሰላም ቆዩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።